ልጆች ጌታችን በአህያ ላይ ሆኖ ሲሄድ ማን ምን እንዳደረገ ታውቃላችሁ? እኔ ደቀ መዛሙርቱ ልብሳቸውን እያወለቁ በአህያይቱ ላይ ጎዘጎዙለት። እንዲሁም በመጽሐፍ ቅዱስ በማቴዎስ ወንጌል ላይ ምዕራፍ 21 ቁጥር 8 ከሕዝቡም እጅግ ብዙዎቹ ልብሳቸውን እያወለቁ በመንገድ ላይ አነጠፉ የሚል አንብቤያለሁ። በጣም ጥሩ። እኔ ደግሞ መንፈስ ቅዱስ ክብሩን የገለጠላቸው ሕፃናትና ሌሎችም ብዙዎች የድል አድራጊነት ምልክት የሆነውን የዘንባባ ዝንጣፊውን እየጎዘጎዙና እልል እያሉ ሆሳዕና በአርያም በጌታ ስም የሚመጣ የእስራኤል ንጉስ የተባረከ ነው እያሉ ተቀበሉት የሚል አንብቤያለሁ። ስለዚህ እኛም ዘንባባ ይዘን እንዘምራለን ለዛ ነው። እውነት ነው። በተከታይነት ደግሞ የምንሸጋገረው ወደ እንግዳ ዝግጅታችን ነው። አሁንም እስከ መርሃ ግብራችን ፍጻሜ ድረስ በጥሞና ተከታተሉ ዘንድ መንፈሳዊ ግብዣችን ነው። ሆሳዕና በአርያም ሆሳዕና በአርያም እምአፈ ደቂቅ ሕፃናት አስተዳሎክ ስብሐተ በእንተ ጸላኤ ከመ ትንሥቶ ለጸላኢ ወለገፋኢ ቃሉን ያሰማልን። አሜን። ቃል እንኳን አደረሰ። እንኳን አብሮ አደረሰ። እንኳን ደህና መጣ። እንኳን ደህና ቆየሽ። እሺ ተመልካቾቻችን አሁን ደግሞ የእንግዳ ሰዓታችን ሊደርሰናል። እንግዲህ እንግዳችን በአማረ ዜማ ዝግጅታችን ጀምሩልናል። እስኪ ራስህን ለእኔም ለተመልካቾች አስተዋውቅልን። እሺ እኔ ምህረት አብጌት ይባላለሁ። የክርስትና ስሜ ደግሞ ኃይለ ኢየሱስ ነው። የመጣሁት ደግሞ ከደብረ ገሊላ ቅዱስ አማኑኤል ካቴድራል እግዚአብሔር ምስሌነ ሰንበት ትምህርት ቤት ነው። እሺ መልካም። የዛሬው ዕለት ሆሳዕና ነው አይደል? አዎ። ሆሳዕና ማለት ምን ማለት ነው? ሆሳዕና ማለት አቤቱ ስማን፣ አቤቱ አቤቱ አድን፣ አሁን እርዳን ማለት ነው። የዳዊት ልጅ ማረን ማለት ነው አይደል? እሺ መልካም። ቃሎትን ያሰማልን። እስኪ ቀኑን ንገረን። እኔ የቀኑ ውሎዬ ከሰኞ እስከ ዓርብ ያለውን መጀመሪያ ከእንቅልፌ ተነስቼ ፊቴን ታጥቤ ጸሎት አደርግና ልብሴን ለብሼ ወደ ትምህርት ቤት ሄዳለሁ። ከዛ እዛው ጾም ከሆነ ቁርሴን አልበላም። ጾም ካልሆነ ደግሞ ቁርሴን በልቼ እዛው ትምህርቴን እከታተልና ሲያልቅ ሰንበት ካለኝ በዛው ወደ ሰንበት ሄዳለሁ። ከሌለኝ ደግሞ ቤት ደርሼ ውዳሴ ማርያም ሄጄ 2 ሰዓት ማታ እመለሳለሁ። እሺ ይሄ ከሰኞ እስከ ዓርብ ያለው አይደል? ቅዳሜና እሁድስ? ቅዳሜና እሁድ ደግሞ ቅዳሜ ያለው ከእንቅልፌ ተነስቼ ፊቴን ታጥቤ ጸሎት አደርግና ሌሊት ኪዳን ከማዬ ከሄደች ከሷ ጋር ኪዳን እንሄዳለን። ካልሄደች ደግሞ ትንሽ ቆይቼ እኔ ወደ 5 ሰዓት ወይ 6 ሰዓት አካባቢ ሰንበት ሄዳለሁ። ከዛ በኋላ ስመለስ ደግሞ ትንሽ እንቅልፌን ተኝቼ 10 ሰዓት ሲሆን ውዳሴ ማርያም እሄዳለሁ። ከዛ በኋላ እንደተለመደው 2 ሰዓት እመለሳለሁ። የእሁድ ደግሞ እዛው ኪዳን እንሄድና ጸሎት አድርጌ ተነስቼ ከዛ በኋላ ኪዳን ሄደን ስንመለስ 4 ሰዓት በኋላ እዛው አጠናለሁ ወይ የቤት ስራዬን እሰራለሁ ምናምን። ከዛ በኋላ ደግሞ እተኛለሁ። ጸሎት አድርጌ እተኛለሁ። ኪዳን ስትሄድ ሌሊት ነው አይደለም ትሄደው? አዎ። እንቅልፍ አያሸንፍም? አይ ስለለመድኩት ችግር የለም። እስኪ ለልጆቹም ንገረን። ልጆች ሁሉ ጊዜ እናንተም ተነስታችሁ ከቻላችሁ ከወላጆቻችሁ ጋራ ካልቻላችሁ ደግሞ በ12 ሰዓት ተነስታችሁ ቅዳሴና ኪዳን እንድትሄዱ ነው መክረው። እሺ መልካም። ቃሎትን ያሰማልን። ሰንበት ትምህርት ቤት ትማራለህ አይደል? በስንት ዓመት ነው የገባው? በ7 አይ አላስቸገርኩም። በ5 ዓመት መሄድ ስለምፈልግ በ7 ዓመት ይምጣ ተብዬ ስለነበረ ምንም ችግር የለም። አላስቸገርኩም። እሺ መልካም። አብነት ትምህርት ትማራለህ? አዎ። እስኪ ምን ላይ ደርሰሃል?
አሁን መዝሙር 24 ላይ ነኝ። መዝሙር 24 ደስታ መዝሙረ ዳዊት ማለት ነው። እስኪ ከተማርከው ውስጥ የተመቸህ ማለት ዜማ ወይስ እንደፈለግ? ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ወዘኢቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን ዘዳእሙ ሕገ እግዚአብሔር ስምረቱ ወዘሕጉ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት ሀበ ሙዓዘ ማይ እንተ ትሁብ ፍሬሃ በበጊዜሃ ወቆጽላ ንይትነገፈ ኩሉ ዘገብረ ይፌጽም አኮ ከመዝ ኃጥአን አኮ ከመዝ ዳእሙ ከመ መሬት ዘይግህፍ ወነፋስ እምገጸ ምድር ወበእንተዝ ኢይትነስኡ ረሲዓን እምደይን ወኢኃጥአን ውስተ ምክረ ጻድቃን እስመ ይአምር እግዚአብሔር ፍኖቶሙ ለጻድቃን ወፍኖቶሙ ለኃጥአን ትጠፍ። እሺ ቃልህን ያሰማልን። አሜን። መዝሙር ስንት ነው ያልክልን? መዝሙር 1 መዝሙር 1። እሺ መልካም ቃልህን ያሰማልን በድጋሚ አሜን። መንፈሳዊ ድራማ እንደምትወድ ተናግረህ ነበር አይደል ከዚህ በፊት? እስኪ ምን ገጸ ባህሪያትን ተጫውተህ ታውቃለህ? ዲያቆን እንደ በቤተ ክርስቲያን አይሁዳ ጊዜ እንደ አቡነ ማትያስ ምናምን ሲጸልዩ ምናምን እሱ ልጅ ሆኜ ለምሳሌ የሆነ ቤተሰብ ተጣልቶ ቡና ተጠራርቶ ምናምን እሱ ለጠረቼ ብዙ አይነት አሉ። ብዙ ነገር ተርታል ማለት ነው። ደስ ይላል ድራማ። እስኪ መንፈሳዊ ድራማ አይተህ የወደድከው ነገር? መንፈሳዊ ድራማ ያየው ካየው ትንሽ ቆይቻለሁ፣ ግን ሁሉንም ወዳቸዋለሁ። ሁሉም ደስ ይላሉ። እሺ መልካም ቃልህን ያሰማልን። አሜን። ለወደፊት ምን መሆን ትፈልጋለህ? ማለትም ለሀገርህ ምን ታበረክታለህ? ለቤተ ክርስቲያንስ? ለሀገሬ ኬሚስት መሆን እፈልጋለሁ። ለቤተ ክርስቲያኔ ደግሞ መጀመሪያ ዲያቆን ነኝ፣ ከዛ በኋላ በቻልኩት መጠን እያደገ መጨመር እፈልጋለሁ። እሺ መልካም ቃልህን ያሰማልን። አሜን። እግዚአብሔር ህልምን ያሳካልን። አሜን። ፍቅር ማለት ላንተ ምን ማለት ነው? ፍቅር ማለት ሁሉም ሰው እንደሚመስለው ሳይሆን በራሴ አገላለጽ ፍቅር ማለት ክርስቶስ እኛን ስለወደደን ብቻ። አሁን ለምሳሌ እሱ ክርስቶስ ከላይ ሆኖ እኛን ፈጣሪያችን አይደለ? እሱ እኛን ሆኖ ከላይ በቃ ድኗቸዋል ማለት ይችል ነበር። እንደሱ ማለት እየቻለ ወዶ በፈቃዱ ወርዶ ተሰቅሎ መከራና ስቃይን በልቶ ለኛ መከራን ተቀብሎ ያዳነን። እንደዚህ አይነት ፍቅር ደግሞ ማን የትም አይገኝም። ፍቅር ምሎ ደግሞ ነው እሱ ነው እግዚአብሔር። እሺ አንተ ካልከው በተጨማሪ ደግሞ ፍቅር ማለት በንጹህ ልብ የሚጠሉንንም የሚወዱንንም ምላሽ ፈልገን ሳይሆን በቃ ሰው ስለሆኑ ፍጡር ስለሆኑ እግዚአብሔር በሰጠን ትእዛዝ መሰረት ማለት። እሺ ቃልህን ያሰማልን። አሜን። ከማን ጋር መጫወት ትወዳለህ? እኔ ብዙን ጊዜ የምጫወተው ትምህርት ቤት ነው። ምክንያቱም ቤት ከሄድኩኝ ቶሎ ብዬ ወደ ውዳሴ ማርያም ነው የምሄደው። ስለዚህ የመጫወቻ ጊዜም ስለሌለኝ ትምህርት ቤት ነው ሙሉ ከጓደኞች ጋር። እሺ መልካም። እኛ እግዚአብሔርን መምሰል እንችላለን? እግዚአብሔርን መምሰል የምንችለው እሱ ለምሳሌ እኛን ጾም ያለን ጾሙ ነው፣ ጸልዩ ያለን ጸልዩ ነው። ስለዚህ እኛም ጸልየን ጾመን እርሱ እንዳደረገው አድርገን መምሰል እንችላለን፣ መሆን ግን አንችልም። እሺ መልካም። አንተ ካልከው በተጨማሪ ደግሞ ቅዱስ ጳውሎስ እኔ እግዚአብሔርን መስያለሁ እናንተ ደግሞ እኔ ምሰሉ ብሏል አይደል? ስለዚህ እኛ እግዚአብሔርን መምሰል አለብን ማለት ነው። እሺ መልካም። ከእምነት ከተስፋና ከፍቅር ማን ይበልጣል? ፍቅር። ለምን? ምክንያቱም ፍቅር የሁሉም ነገር ፍጻሜና መደምደሚያ ነው። እሺ አንተ ካልከው በተጨማሪ ደግሞ እግዚአብሔር ወልድን ከሰማይ ሰማያት ሲሰበው ፍቅር ነው አይደል? ስለዚህ ፍቅር ከእምነትና ከተስፋ ይበልጣል ማለት ነው። ከዛ በተጨማሪ ደግሞ ሐዋርያው ጳውሎስ በመላእክት ቋንቋ ብንናገር በመላእክት ምሳሌ ብናገር ራሱ ፍቅር ከሌለኝ ከንቱ ነኝ ብሏል አይደል? ስለዚህ ፍቅር ዋናው መሰረት ነው ማለት። እሺ መልካም ቃልህን ያሰማልን። አሜን። ልጆች ወደኔ ይመጡ ዘንድ አትከልክሏቸው። ለምንድን ነው የተባለው? ምክንያቱም አንዳንድ ወላጆች ልጆቻቸው ለትምህርት ስለሚደክሙባቸው ብቻ ትምህርታቸው ጊዜያቸውን ይሻማባቸዋል ብለው ሰንበት ያስቀሯቸዋል። እና ይሄ ደግሞ መሆን የለበትም።
እግዚአብሔርም ይሄንን ለመናገር ነው ይሄንንም ቃል እንትን ያለ። እሺ አንተ ካልከው በተጨማሪ ደግሞ ልጆች ወደኔ ይመጡ ዘንድ አትከልክሏቸው የተባለው ልጅ ያለን ቤተክርስቲያን ካልሄድን ቅዳሴ ካላስቀደስን ካደግን በኋላ ወደ ቤተክርስቲያን ለመምጣት ያስቸግራል። ስለዚህ በህፃንነታቸው ወደ ቤተክርስቲያን መሄድ ይመረጣል ማለት። ለዛ ወላጆችም ልጆቻቸውን እንዳይከለክሉ። እሺ መልካም። ሰው ሲጣላ ከመደባደብና ከመሰዳደብ የቱ ይሻላል? ሰው ሲጣላ ሁለቱም አይሆኑም። ለምን? ምክንያቱም መሆን ያለበት ተታርቆ ተስማምቶ መሆን ነው መተው ነው እንጂ ጥል ጥቅም የለው። እሺ መልካም። ቃሎትን ያሰማል። በመጨረሻ ማስተላለፍ የምፈልገው መልእክት ካለ እና አምጥተህ ያላቀረብኩልን ነገር ካለ ድሉ ልስጥ። አምጥቼ ያላቀረብኩት የለም፣ ግን ማስተላለፍ የምፈልገው መልእክት በመጀመሪያ እንኳን አደረሳችሁ። በመቀጠል ደግሞ ልጆች ሰንበት ትምህርት ቤት አትቅሩ። ወላጆችም ልጆቻችሁ ሰንበት እንዲማሩ ከፈለጉ ፍቀዱላቸው። ይሄን ነው ማለት የምፈልገው። እሺ መልካም። ቃሎትን ያሰማል። አሜን። እሺ ልጆች ከእንግዳችን ከምረታዊ ጋር የነበረን ቆይታ ይመስል ነበር። ቀሪ ልዩ የሆሳዕና ቀሪ ቅዱስ ቂርቆስ መርሐ ግብራት ይቀጥላሉ። እኔ ግን ከወዲሁ ልሰናበታችሁ። ሆሳዕና በአርያም ሆሳዕና በአርያም። እሺ ተመልካቾቻችን ከእንግዳ ዝግጅታችን ተመልሰናል። ከዝግጅቱ ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። አሜን።